የእግዚአብሔር ዘመን በኢትዮጵያ የትንሣኤ ዋዜማ ቅኝ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዛሬ በቤተ ክርስቲያናችን አቆጣጠር ሚያዝያ 10 ቀን 2018 ዓመተ ምህረት ይህ የዘመን ቀመር ዝም ብሎ የተፈጠረ ድልድይ ሳይሆን ጥንታዊቷ እና ሐዋርያዊቷ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለዘመናት ጠብቃ ያቆየችው መንፈሳዊ ምስጢር እና ትውፊት የተሞላበት ልዩ ሀብታችን ለዓለም ሁሉ የጊዜ አቆጣጠር መሰረት የሆነው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ልደት። ሆኖም እኛ እንደ ሀገርና እንደ ቤተ ክርስቲያን ይህንን የምስራች በራሳችን ቋንቋና በራሳችን ስሌት የምናከብርበት ልዩ ስጦታና ጸጋ ዘመነ ሉቃስ እና የሚያዝያ በዓል። ዘንድሮው ዓመት በኦርቶዶክሳዊ ትውፊት ዘመነ ሉቃስ ይባላል። ያንዳንዱ 4 ዓመት በአራቱ ወንጌላውያን ቅዱስ ማቴዎስ፣ ቅዱስ ማርቆስ፣ ቅዱስ ሉቃስ እና ቅዱስ ዮሐንስ ይሰየማል። አሁን የምንገኝበት ሚያዝያ ወር ደግሞ በቅድስት ቤተ ክርስቲያናችን ትልቅ ስፍራ አለው። የአብይ ጾም ጌታችንን ሕማም፣ ሞት እና ከሙታን ተለይቶ ዳግማይ ትንሣኤውን የምናስብበት ወቅት ሚያዝያ 10 ቀን እንዲሁ በዳግማይ ትንሣኤ የጨለማውን ዘመን አልፎ የብርሃን ዘመን የበራበት ምስጢር የምናሰላስልበት ዕለት። ሚያዝያ ማለት የመጋቢነት እንጂ የመያዝ ትርጉም ብቻ አይደለም። እግዚአብሔር አምላክ በትንሣኤው ድል ሞትን ሕይወትን እንደመገበን እናስባለን። የቀመር አቆጣጠር እና የቅድስት ቤተ ክርስቲያን አስተዋጽኦ። ኢትዮጵያ የራሷ የዘመን አቆጣጠር ያላት ይህ ጥንታዊ ትውፊት አፈ ሄኖክ እና በሌሎች የቤተ ክርስቲያን ሊቃውንት ሥራዎች የተመሠረተ ነው። በፈረንጆች እና በእኛ አቆጣጠር መካከል ያለው የ6 ወር ልዩነት ምክንያት በቤተ ክርስቲያናችን ሊቃውንት ትጋት የተጠበቀው እግዚአብሔርን ቸርነትና የነቢያት የትንቢት ፍጻሜ በዓመተ ምሕረት ወይም በዓመተ ሳህል ለመግለጽ የተደረገ ስሌት። ይህ ልዩነት የእምነታችን ጽናት፣ የባህላችን ጥልቀት እና የእግዚአብሔርን ጥበቃ ማሳያ። እኛ ዛሬ በ2018 ዓመተ ምህረት ስንገኝ ይህንን ስንልም አምላካችን በሥጋ ተገልጦ ወደ እኛ የመጣበትና ያዳነበትን ዘመን እናስባለን። ስለዚህ ዛሬ ሚያዝያ 10 ቀን 2018 ዓመተ ምህረት ጊዜው ለእኛ እንዲሁ የሚያልፍ ሳይሆን በእግዚአብሔር ፊት በጸሎት በንስሐ እና በመልካም ሥራ ልንጠቀምበት የሚገባ ታላቅ ጸጋ መሆኑን የትንሣኤውን ብርሃን በልባችን ይብራ። የቅዱሳን አባቶቻችን ጸሎትና በረከት ለሀገራችን ኢትዮጵያና ለቅድስት ቤተ ክርስቲያናችን ሰላምና አንድነትን ይስጥልን። ይህን ሚዲያ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን።